አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ? ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። እንግዲህ ከዚህ ጋር በተያያዘ አስቀድመን ልንረዳ የሚገባው ነገር ምንድነው? አንድ ሰው ቆራቢም ሆነ አይቁረብም ኃጢአትን በፍጹም ሊያደርግ አይገባም። የመጀመሪያው እሱ መታወቅ ያለበት እሱ ነው። ግን ምንም አይነት ኃጢአትን ሳይሰራ ዝም ብሎ እንደዚህ መኖር ግን አይቻልም። በአንድ ፐርፌክት መሆን አይቻልም። የሚቆርብ ሰውም ቢሆን ማለት ነው። ወደ ቅዱስ ቁርባን መቅረብ ማለት ቀስ በቀስ ክርስቶስን በመምሰል ሕይወት ውስጥ ማደግ ነው። እድገት ውስጥ ደግሞ መውደቅ መነሳት አለ። ስለዚህ አንድ ሰው ከቆረበ በኋላ በቃ በአንድ ፐርፌክት ይሆናል አይሆንም። እሺ፣ ስለዛ ሊወድቅ ይችላል። በድካም ውስጥ ሊወድቅ ይችላል፣ ሊገባ ይችላል። ግን እዚያ ግን ታላቅ የምስራች አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ላይ የሚናገረው ምን ይላል? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛ የለንም ይላል። የሐዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ነው። ሊቀ ካህናቱ ኢየሱስ ነው እና ምን አለ? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛስ የለንም እኮ። ስለዛ በድካማችን እኮ ይራራልናል ጌታችን ኢየሱስ እያለ ነው። ስለዛ በድካም ውስጥ ለሚወድቅ ሰው ጌታ እንደው ያይና ማለት ነው። ኦኬ ወደክ፣ ፍርድህን ጠብቅ እያለ ብቻ የሚመዘግብ የሆነ ዳኛ ብቻ ሆኖ የተቀመጠ አይደለም። ይልቁንም የሚራራልን ነው። ስለዛ ልክ ስንወድቅ በድካም ውስጥ ስናልፍ አይቶ ይረዳናል እና ተረድቶን ደግሞ የሚራራ ነውና ልጄ ድካም ውስጥ ገባች ብሎ የሚራራልን የሚሳሳልን መነሳታችን የሚናፍቅ እጁን ክንዱን የሚሰድልን ጌታ ነው ያለን። ስለዚህ ከኛ የሚጠበቀው በንስሐ ወደ እርሱ ዞር ማለት ብቻ ነው። ለዛ ነው ቀጠል አድርጎ ቅዱስ ጳውሎስ ምን የሚለው? እንግዲህ ምሕረትን እንድንቀበል ይላል። ልክ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን የሚያግዘንን ያንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዛ በእምነት ሆኖ ሰው በንስሐ ወደ ጌታ የሚቀርብ ከሆነ ወደ እግዚአብሔር የሚመለስ ከሆነ የኃጢአት ማስተሰሪያ የሆነ ጌታችን ኢየሱስ በአብ ዘንድ አለና የኃጢአት ስርየትን ደግሞ ድጋሚ እናገኛለን። እንዲህ ያለ ታላቅ ዕድልን ነው ጌታችን የሰጠን። ስለዚህ ቅዱስ ቁርባን እንቀበላለን። ኃጢአት መስራት በፍጹም የለብንም። ግን ብንሰራ በድካም ውስጥ ብንወድቅ በድካማችን የሚራራልን ጌታ አለን። ጓጉቶ መመለሳችን የሚጠብቅ ጌታ ያለን ጋይስ። ይሄ እንግዲህ ተስፋ ካልሆነ ይሄ ቃል እኔ የትኛው ቃል ተስፋ ሊሆን እንደሚችልም አላውቅም። እንዲህ ያለ ጌታ ካለን እንግዲያውስ ንስሐ ደግሞ እንገባና ተመልሰን እንቆርባለን እያልን እየወደቅን እየተነሳን ልክ መጽሐፍ እንደሚናገረው ጠላቴ ሆይ ደስ አይበልህ በወድቅም እነሳለሁ እያልን እየተነሳን ወደ እግዚአብሔር እየቀረብን ቀስ በቀስ እያደግን ራሱን ወደ ክርስቶስ እናድጋለን፣ እርሱን ወደ መምሰል እናድጋለን ነው። ስለዛ ኃጢአት በሰራስ የሚለው ወደኋላ ያስቀረንም። ወላጆችም ልጆችን ኃጢአት ትሰሪያለሽና አትቁረቢ አይባልም። ቆየን የአዳም በደል እንዳያርፍባት ማድረግ ይቻለዋል አይቻለው? ስለዚህ ወደሱ ካህሊነት ነው ጥያቄው የሚያመዝነው ስናየው እና እመቤታችን ላይ ብቻ የሚቆም አይደለም ይሄ ጥያቄ። እግዚአብሔር ከዚያ በኃጢአት በበደል ከተጎዳው የአዳም አካል ንጽሕት ሆና እንድትፈጠር ማድረግ አይችልም ወደሚል ይመጣል እና እመቤታችን የአዳም በደል ያላገኛት በጸጋ መንፈስ ቅዱስ የከበረች የተለየች ሰው እንዲህ ነው ብሎ ሊናገረው በማይችል የእግዚአብሔር ጥበብ ከዚያ የተጠበቀች ናት። የጠበቃት ማን ነው ስንል ኤራቅሊስ የተባለው የቤተ ክርስቲያናችን ሊቅ መንፈስ ቅዱስ አቀባ እምከርሰማ ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊና ድንግል በስጋ በማለት ይነግረናል። በምን አልረከሰችም፣ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት ነው የሚለን። ያ በደል ወደ እመቤታችን እንዳያልፍ ለእሷ እንዳይተርፍ አድርጓታል። እምጽቡር ጽሮ የገብራ ነው የሚለን። ከዚያ ከአዳም ባህሪ ንጹህ አድርጎ ፈጠራት ነው የሚለን። ከአፈር ዕንቁ እንደሚገኝ አልማዝ የከበረ ማዕድን እንደሚገኝ ማለት ነው። ዕንቁም አልማዝም የከበረው ነገር ሁሉ የሚገኘው ከአፈር ነው። ነገር ግን አልማዝ፣ ዕንቁ አፈር ነው ይባላል። ከአፈር ስለተገኘ አፈር ነው እንደማይባል፣ የዚያ የአፈሩ ግብር አለበት እንደማይባል፣ ከአፈሩ የጠራ መሆኑ እንደሚታወቅ ሁሉ እመቤታችንም ከአዳም ተገኝታ የአዳም በደል ግን ያላረፈባት ናት። ምክንያቱም እርሱ በድንቅ ጥበቡ ከዚያ ከአዳም ባህሪ የአዳም በደል እንዳያርፍባት አድርጎ በልዩ ችሎታውና በልዩ ጥበቡ የጠበቃት ስለሆነ ነው። ይሄ ደግሞ የእግዚአብሔርን ሁሉን ቻይነት የምናይበትና
የምናደንቅበት ነው። ስለዚህ እግዚአብሔር ንጽሕት ቅድስት ብርህት እንድትሆን አድርጎ ስለፈጠራት ያ የአዳም በደል የለባትም ብላ ቤተክርስቲያናችን ታምናለችም ታስተምራለችም። አይደለም እግዚአብሔር አሁን በምድር ላይ ያሉ የሰው ልጆች ምድራውያን ጥበበኞች እንኳ እንደ ምሳሌ እንዲያው ምሳሌው አይመጥን ካልሆነ በቀር HIV ቫይረስ ካለበት ሰው ነፃ የሆነ ሰው እንዲወለድ ማድረግ ይችላሉ አይችሉም? ሰዎች እንኳ ማለት ነው። ሰዎች እንኳ እግዚአብሔር በሰጣቸው ጥበብ ይሄን ያደርጋሉ። እግዚአብሔር ደግሞ ያ የአዳም በደል እመቤታችን ላይ እንዳያርፍ ማድረግ ለሱ ቀላል ነው እና በዚህ ጥበቡ ለእናትነቱ የመረጣት የለያት ያከበራት የቀደሳት ስለሆነ ያ በደል በእመቤታችን ላይ አለ ተብሎ አይነገርም። ምክንያቱም ያ ከሆነ እኮ እመቤታችንም የአዳም በደል ያ የውርስ ኃጢአቱ መርገሙ ያለባት ከሆነች ለእናትነት እመቤታችንን መምረጥም አያስፈልገውም። ከማንኛውም ሴት ይወለድ ነበር። በረከታቸው ይድረሰን የኔታ ደጉ ዓለም ካሳ ይህን ጥያቄ በአንድ ወቅት ሲመልሱ እንዲህ ነበር የመለሱት። ስለ እመቤታችን ጥንተ አብሶ የሌለባት መሆኑን ሲናገሩ ማለት ነው እንዲህ ብለው ነበር የመለሱት። እመቤታችን ከሌሎች ሴቶች ሁሉ ለመመረጧ ዋናው ጉዳይ በአዳም ላይ ያለው የውርስ ኃጢአት በእሷ ላይ የሌለ መሆኑ ነው። ምክንያቱም በተመረዘ ደም በተመረዘ ስጋ ዓለም ሊድን አይችልም። አንድ ታሞ ሆስፒታል ለተኛ ሰው የሚሰጠው የታማሚ ሰው ደም ነው የንጹህ ደም ነው የሚሰጠው? የታመመ በህመም የተመረዘ ሰው ደም ቢሰጠው ታማሚው ይድናል ወይስ ህመሙ ይብስበታል? በሽታው የበለጠ ይጸናበታል እንጂ ሊድን አይችልም ነበር ያሉት። እና እመቤታችን ያ የአዳም መርገም ህመም በሽታው ያላረፈባት ንጹህ ስጋና ደም ያላት አምላክ ዓለምን ለማዳን የተጠቀመው ያንን ነው ብለው ሲመልሱት የሰማሁትና እመቤታችን ከዚህ ከጥንተ አብሶ ከሚባለው በጣም ንጽሕት ናት፣ ቅድስት ናት። እንደ ምክንያት ይህን ጥያቄ የሚያነሱ ሰዎች እንደ ምክንያት የሚጠቅሱት አንጽዮ ስጋሃ ቀዲሶ ኪያሃ ሀደረ ላዕሌሃ ስጋዋን አንጽቶ እሷን ቀድሶ አደረባት የሚል የቅዱስ ያሬድን ጥቅስ ነው የሚጠቅሱት። ቀደሳት አነጻት ማለት ግን ጥንተ አብሶ አለባት ለማለት ማረጋገጫ ሆኖ ሊጠቀስ አይችልም። ለምሳሌ ሙሴ ድንኳኗን ሲሰራት ድንኳኗን ቀደሳት አነጻት ይላል። ድንኳኑ ጥንተ አብሶ አለበት ማለት ሊሆን ይችላል? ድንኳን ጨርቅ ነው። ወይም ደግሞ ድንኳኑ የሚተከልበት እንጨት ጥንተ አብሶ ነበረበት ማለት ይቻላል? ቤተ ክርስቲያኑ ተሰርቶ ታንጾ ሲያልቅ ተቀደሰ ይባላል። ቀድሞ ርኩሰት ነበረበት ማለት ሊሆን ይችላል? ሊሆን አይችልም። እና ይህንን ነገር እውነት ከቃላት አልፎ በቅን ልቡና በትሑት ስብዕና አበው ያስተማሩበትን መምህራነ ቤተ ክርስቲያን የገለጡበትን ትምህርት በደንብ በመረዳት አሜን ብሎ መቀበል እንጂ ዝም ብሎ እመቤታችን እንዲህ ካለባት ከሌለባት ሰው አይደለችም፣ የእኛ ዘመድ አይደለችም ወደሚል አላስፈላጊ ወደሆነ መለጠጥ እና እንዲያው የሌለውን ትርጉም ለመስጠት መጣጣር ይሄ ተገቢ አይደለም። እመቤታችን ንጽሕት ናት፣ ቅድስት ናት። ንጽሕት ቅድስት ብቻ አይደለም የምትባለው፣ ቅድስተ ቅዱሳን ነው የምትባለው። እስኪ በሏት፣ ቅድስተ ንጽሕተ ንጹሐን፣ ቅድስተ ከተቀደሱ የተቀደሰች፣ ከነጹት ሁሉ የነጻች፣ ከከበሩት ሁሉ የከበረች። ዝም ብለን ክብርት ቅድስት ንጽሕት ብቻ ብለን አንጠራትም። ማንኛውም ሰው በተከፈለለት የማዳን ስራ በስጋው በደሙ ተቀድሷል፣ ከብሯል። በዚያ መልኩ ድነቱ ከተፈጸመለት በተጋድሎ ቅድስናን ገንዘብ ካደረገ ሁሉ በተለየ መልኩ ነው እመቤታችን የምትጠራው። ቅድስተ ቅዱሳን፣ ንጽሕተ ንጹሐን፣ ክብርተ ክቡራን ተብላ ነው የምትጠራው። ይህ የሚያሳየን የአዳም ዘር የአዳም ልጅ ብትሆንም ከአዳም በላይ ክብር ካላቸው መላእክት ከፍ ያለ ልዩ ክብር ያላት ከእግዚአብሔር በታች ከፍጡራን ሁሉ በላይ የከበረች ናት ብላ ቤተክርስቲያናችን ታስተምራለች። እና ይህን የምትለው የአዳም ኃጢአት ያላረፈባት ከተቀደሱት ከነጹት ሁሉ የነጻች የከበረች የተቀደሰች መሆኗን
ለማስተማር ስለሆነ ቤተክርስቲያን የምትለው ይሄንን ነው እንጂ ጥንተ አብሶ አለባት ብላ አታስተምርም። ሲጀመር የጥንተ አብሶ የሚባለው ትምህርቱም የኛ አይደለም፣ ከካቶሊካውያን ከሌሎች የተወረሰ ነው። የኛም ትምህርት አይደለም እና በዚህ መልኩ እንድትረዱት ባጭሩ ይሄን እላለሁ። በእውነት ሊቀ ሊቃውንትም ለስም አጠራሯ ክብር ይግባትና እመቤታችን ቅድስት ድንግል ማርያም ድቀተ ባህሪ አላገኛትም፣ ጉስቁልና አልደረሰባትም፣ ስጋዋም ውድቀት ድቀት ያለበት አይደለም ስንል እውነት የቀደሙ ኢርሊ ፋዘርስ ቸርች ተናግረዋል፣ የቀደሙ ተጠቃሽ አባቶች ምስክርነት ሰጥተዋል ለሚለው በጣም በተደጋጋሚ ይጠየቃል። በጣም ብዙ ጠቅሰዋል። ለዛሬ የተወሰኑትን እንመልከት። የመጀመሪያውና አንደኛው የምንመለከተው እንድሪያስ ዘክሬቴ የተባለ ወይም አንድሪው ዘክሬቴ የምንለው በ6ኛውና በ7ኛው ክፍለ ዘመን መካከል የነበረ አባትን ምስክርነት እናቅርብ። መጋቤ ሐዲስ ሮዳስ ነገረ ማርያም በሊቃውንት በሚለው ክፍል 2 መጽሐፉ ላይ በሚገባ ዘርዝሮ አስቀምጦልናል። እርሱን ምንጭ አድርገን እንነጋገር። ይህ አባት እስከ 7 ዓመቱ ድረስ አንደበቱ ዲዳ የነበረ ነገር ግን የክርስቶስን ስጋና ደም ሲቀበል አንደበቱ የተከፈተ በኋላ መንኖ በምንኩስና ኖሮ ሊቀ ጳጳስ የነበረ ደገኛ አባት። እዚሁ መጽሐፍ ላይ በገጽ 193 ላይ እንዲህ ብሎ ይናገራል። ለሰው ልጆች ተፈጥሯዊ የሆነው ሞት በእርሷ ላይ ቢደርስም በእኛ እንደሚሆነው እርሷን ለማሰር ወይ ለማጥፋት ግን አይደለም ይላል። እመቤታችን ላይ የደረሰው ሞት የተፈጥሮ ሞት ነው። እንደኛ ለማሰር በፍዳ ያኔ እንደመጣው አይደለም ነው። በደንብ አስተውሉ። ተፈጥሯዊ የሆነው ሞት ነው የሚለው። ተፈጥሯዊ ሞት የሚል የለም ነው የሚጠቀሰው። ግን ይኸው አለ ሊቁ ለተፈጥሯዊ ሞት የሆነው ሞት ነው ያለው። ቀጠልና እግዚአብሔር ይቅር ይበለን አለ። እንዲህ ብለን ካሰብን ይህ የሆነው ከላይ የሚመጣውን ወደ ተስፋችን የሚመራንን ያንን እንቅልፍ ለእርሷ ለማስጠበቅ ብቻ ነዋል። ሞቷን እንደውም እንቅልፍ ነው ያለው፣ ለእርሷ ለማስጠበቅ ነው። እንደው ተፈጥሯ ስለሆነ መሸጋገሪያ ስለሆነ እንጂ ስለሷ ርኩሰትና ሌላ ፍዳ ስለሆነ አይደለም ነው። ሞትን የማያይ ማንም ሰው እንደማይኖር መጽሐፍ ይናገራል። ዛሬ የምናከብራት የሰው ፍጡር ልክ እንደኛ ለተፈጥሮ መገዛት ቢኖርባትም አለ ምንም እንኳን ለተፈጥሮ ሞት ራሱ ብትሞት ነው ምን ሞቷ የተፈጥሮ ቢሆንም እንኳን ቢኖርባትም ከሌሎች ሰዎች ግን ትበልጣለች ነው የሚለው። ጭራሽ ከቅዱሳን ከከበሩ ሞቶች ጭምር ይበልጣል። እንኳን እሷ የድቀት የውድቀት ሞት ልትሞት ራሱ ከቅዱሳን ሞት ጭምር የከበረ ሞት ነው እና ሞት ልክ ለኛ በሚመጣ መልኩ ለእርሷ አልመጣም ነው። ይልቁንም ከፍ ባለ መንገድ እኛን ሙሉ ለሙሉ ለሞት እንድንሸነፍ ከሚያደርግ ምክንያት ለሚበልጥ ምክንያት የመጣ ነው እንጂ ዛሬም ኢየሱስ አምላክነቱን ሳይተው በማህፀኗ ሰው የሆነባትን የሰው ልጆች ንግስት ለዘላለም ድንግል የሆነችውን እናቱ ከምድራዊ መኖሪያ ውጪ ወስዷታል። የሞተችው ሞት ተፈጥሯዊ እንጂ ጉስቁልና፣ ፍዳ፣ ቅጣት ያገኘው ሞት አይደለም። ይሄው መጽሐፍት በሚገባ ነግረውናል። ሌላው ደግሞ ምንጭ አድርገን የምንጠቅሰው ዮሐንስ ዘደማስቆ ነው። በቤተ ክርስቲያን ከሊቃውንቱ መካከል አንዱ እሱ ነው። ይሄ አባት በ6ኛውና በ7ኛው ክፍለ ዘመን መካከል ያለ አባት ነው። እዚሁ ነገረ ማርያም በሊቃውንት በሚለው ክፍል 2 መጽሐፍ ላይ መጋቤ ሐዲስ ሮዳስ እንዲህ ብሎ በገጽ 205 ላይ የዚህን የሊቁን ንግግር ምንጭ አድርጎ ጠቅሶልናል። እንዲህ ይላል፣ በደንብ ስሙ። በሞት መካከል የህይወት ምንጭ ከሞት ወደ ህይወት የሚሻገረው እንዴት ነው? በጸነሰችበት ጊዜ የተፈጥሮን ድንበር የተላለፈችው እንዴት ነበረ? ለተፈጥሮ ህግ የተገዛችው ጥያቄ ምልክት ያቀርባል። እንከን አልባው አካሏ እንዴት ነበር ይላል። በደንብ ስሙ። እንከን አልባ ነው የሚለው አካሏን ዮሐንስ ዘደማስቆ። ለሞት የተገዛዋል። እንዴት ነው እንከን አልባ የሆነ ሰውነቷ እንዴት ለሞት ሊገዛ ይችላል? እሷን ቀድሞም እንከን የተባለ ድቀት፣ ውድቀት፣ ያ ቅጣት እሷን አላገኛት። የጥያቄ ምልክት ያደርጋል። ቀጥሎ ምን ይላል? እንከን አልባ አካሏ እንዴት ለሞት የተገዛው? የተፈጥሮ ጌታ የሞትን ቅጣት እስካልተወው ድረስ የማይሞተውን ለመልበስ በመጀመሪያ የሚሞተውን ማውለቅ ያስፈልጋል። እውነት ነው፣ የሚሞተውን ተፈጥሮ ይዛለች። ምክንያቱም ሞት ተፈጥሯዊ ነው፣ የተገለጠው በኃጢአት ነው። ግን ሰው ሲፈጠር ተፈጥሮ ለሞት የሚስማማ ነው። ስለዚህ ተፈጥሯዊ ሞት ነው የሞተችው። ለምሳሌ እኮ እንስሳት ይሞታሉ። እንስሳት የሚሞቱ ተፈጥሯቸው ስለሆነ ነው። 4ቱ ባሕርያተ ሥጋ ስላለባቸው ነው። ፍዳ መርገም እነሱ ጋር የለም። ጽድቅም ኩነኔ የለባቸውም። ስለዚህ እመቤታችን የተፈጥሮ ሞት ነው። ይቀጥላል። እርሱ የተፈጥሮ ጌታ እንኳን ሞትን መቅመስን አልተቃወመም ማለት ራሱ እንኳን ሞትን እንዲቀምስ ግድ ብሏል። የሞተው ግን ክርስቶስ ምን አይደለም፣ ፍዳ ስላለበት ቅጣት ወይ ጉስቁልና ስላለበት። እንደዛ ከሆነማ ክርስቶስ ራሱ ሰውነቱ ጉስቁልና አለበት ከተባለ እና መጀመሪያ ክርስቶስ ራሱን አድኖ ነው እኛን ያዳነን። ሳይድን ነው ታዲያ እኛን ያዳነን? ሌላ ደግሞ የምንፍቅና ትምህርት ውስጥ ልንገባ ነው ማለት ነው። ይህንን ያንቺን ምስጢር ምን እንለዋለን አለ።
ሞት ብለን ጥያቄ ምልክት። ነፍስ ከስጋሽ እውነት ሞትን በለው እንደሌላ ሰው ሞት። የተባረከሽ ነፍስሽ ደስታን ከተመላና ካረከሰች አካልሽ ካረከሰ ነው የሚለው አካሏን በተፈጥሮ በመለየቷ ወደ መቃብር ተላልፋ ነበር። ነገር ግን ሞትን የምትሸከም አይደለችም። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ናት ተብሎ ሲጻፍ ያልተጻፈ የድንግል ማርያም ስም ብቻ ነው። እዛ ጽሑፈት ውስጥ የእሷ ስም የለም። የዕዳ ደብዳቤ ውስጥ የድንግል ማርያም ስም የለም። ሰው ስላልሆነች ነው፣ ሰው ናት። ግን እሷን ቅጣቱና ፍርዳ መርገሙ እንዳይደርስባት ስላደረገን። ታዲያ እውነት እንነጋገር፣ እመቤታችን ጉስቁልና ካገኛት ጥር 21 ቀን ያ የከበረ ሰውነቷ ወደ ገነት ቅዱስ ሚካኤል ሲያስገባው በጎሰቆለ ሰውነት ነው ገነት የገባችው። ታዲያ በጎሰቆለ ሰውነት ደግሞ ገነት ይገባል? እውነት ጎስቁሎስ ቢሆን ለምን አልበሰበሰም? የሚጠይቀው ዮሐንስ ዘደማስቆ ይህንን ነው። ነፍስሽ ወደ ታችኛው ዓለም አልወረደችም አለ፣ ወደ ሲኦል ማለቱ ነው። ስጋሽን መበስበስን አላየም አለ። ንጹሕና ነውር ነቀፋ የሌለበት አካልሽ አለ፣ ንጹሕ ነውር ነቀፋ የሌለበት ሰውነትሽ በምድር ላይ አልቀረም። ነገር ግን እንደ አምላክ እናትነትሽ፣ ንግስትነትሽ፣ እመቤትነትሽ በእውነት አምላክን እንደ መውለድሽ በሰማያዊው ማደሪያ ለመኖር ወደ ሰማይ ተሸጋግሯል አለ። ስጋዋ ቅድስናና ሕይወትን የተሞላች እርሷ እንዴት በሞት ግዛት ስር ልትሆን ትችላለች? ጥያቄ ምልክት ያደርጋል። ነገር ግን ለልጇ ሕግ በመታዘዝ ይኸው በደንብ ስሙ፣ ለመታዘዝ የመጀመሪያው አዳም ልጅ እንደመሆኗ ተግሳጹ ተቀብላለች። ይህንንም ሕይወት የሆነው ልጇ ስላልከለከለው ነው። የሕያው እግዚአብሔር እናት እንደመሆኗ ወደ እርሱ የሄደችው በሞት ነዋል። ወደ ልጇ ለመሄድ ነው የሞተችው። ሌላ ምንጨምር እዛው ገጽ 217 ላይ ይልቁንም እናቱ እንዴት የበለጠ ከእርሱ ጋር አትሆንም? እርሱን የወለደችው ያለ ሕማም ሲሆን ሞቷም ሕማም አልባ ነዋል። ሞቷ ምን አልባ ነው? ሕማም አልባ ነው። የኃጢአተኞች ሞት በጣም አስፈሪ ነው። ነገር ግን በእርሷ ውስጥ ኃጢአት የሆነው የሞት ሞጊያ ስለጠፋል። እንደውም ጭራሽ እሷ የሞቱ መወገጃ ምክንያት ናት። የአምላክ እናት ህልፈት አለ ሞቷል ደግሞ የከበረ ከመባልም በላይ ነው። በዚህ አጋጣሚ እመቤታችን በስጋዋ ድቀት አግኝቷታል የሚል ካለ ትልቁ ጥያቄ የሚመጣው እሺ ነፍሷስ ስጋዋን ብቻ ነው ድቀቱ ያገኘው እና ነፍሷንም አግኝቷት ነበር? እንደዛ ከሆነማ ጭራሽ እመቤታችን በነፍሷ የዲያብሎስ ተገዢ ነበረች ማለት ነው። የሞት ደግሞ የነፍስ ደግሞ ሞቷ ከእግዚአብሔር መራቅ ነው። ስለዚህ ከእግዚአብሔር ርቃ ነበረ። ብዙ ጊዜ ከስጋ ጋር ነው የሚያዙ። እውነት የነፍሷስ ግን ጉዳይ። ሌላው ደግሞ የሀገራችን ደገኛ የቤተ ክርስቲያን አባት የጋስጫው ቅዱስ ኮከብ አባ ጊዮርጊስ ዘጋስጫ የረቡዕ እንዚራ ስብሐት መጽሐፉ ላይ ቃል በቃል እንዲህ ይላል። የረቡዕ ጸሎት ላይ ንጽሕት ሆይ ጉስቁልና የለብሽም ይላታል ቃል በቃል። ምናልባት ግን መጽሐፈ ምስጢርም ላይ በተለይ አባ ጊዮርጊስ የፋሲካ ምንባብ ላይ ይናገራል። ሳዊሮሱ ለጁሊያን ይናገራል። ጉስቁልና ሲል እመቤታችንን አለባት ለማለት አይደለም። ለእመቤታችን የጎሰቆለ ክርስቶስንም የጎሰቆለውን ስጋ ነሳ ሲል ባልጎሰቆለ የእመቤታችን ስጋ በኩል የጎሰቆለውን የአዳምን ስጋ ለመናገር እመቤታችን ከአዳምና ከዘሯ ጋር አንድ የሚያረጋት በአራቱ ባሕርይ ስጋ በሶስቱ ግብራተ ነፍስ ወይም በአምስተኛ ባሕርይ ነፍስ ሰው በመሆኗ ነው። ከአዳም ጋር ሰው በመሆኗ አንድ ናት። በበደልና በኃጢአት ግን አንድ አይደለች። ሰው መሆንን ገንዘብ አድርጋለች። ታማሚነትን ግን ገንዘብ አላደረገችም። ተፈጥሯዊ ማንነት አላት። ተፈጥሯዊ ሰውነት አላት። እውነት ነው። ተፈጥሯዊ ሰውነት ሞት የሚስማማው ለምሳሌ ሮሜ መልእክት ምዕራፍ 8 ቁጥር 2 ላይ ምን ይላል? በኃጢአተኛ ስጋ ምሳሌ ይላል። ይሄ ማለት ታዲያ በኃጢአተኛ ስጋ ምሳሌ ስላለ የክርስቶስ ስጋ ኃጢአተኛ ነው? በንጹህ የክርስቶስ ስጋ በኩል በእመቤታችን ንጹህ ስጋ በኩል እየተናገረ ያለው የማንን ስጋ ነው? ታማሚውን የአዳምን ስጋ ነው። አግኝቷታል የሚል ካለ ግን ጥር 21 ቀን የእመቤታችን የቅድስት ድንግል ማርያም ሰውነት ቅዱስ ሚካኤል በገነት አኑሮታል። ታዲያ በጎሰቆለ ሰውነት ከነበረች ገነት የገባችው በጎሰቆለ ሰውነት ነው ማለት ነው። ሌላው ደግሞ ምስክር አድርገን የምንጠቅሰው ታላቁ የቤተ ክርስቲያን አባት ቅዱስ ቄርሎስ የሉቃስ ወንጌልን በተረጎመው ድርሳኑ ላይ እንዲህ ብሏል። ናው ባይ ቴምፕል ሂ ሄር ሚንስ ዘ ቦዲ ኦፍ ዘ ቨርጅን ማለቱ ነው። ሆሊ ኦፍ ኤ ትሩዝ ኤንድ አንዲፋይልድ ነው ያለው። በደንብ አስተውሉ። እውነተኛ የሆነና አንዲፋይልድ ማለት ወደ 4-5 ትርጉሞች አሉት። አንደኛ ኢማኩሌት ማለት ነው። ሁለተኛ ፒውር ማለት ነው። ሶስተኛ ፐርፌክት ማለት ነው። አራተኛ አንኮራፕትድ ማለት ነው። አንኮራፕትድ የሆነ ሰውነት የእሷን ሰውነት እንደው የሚለው ሆሊ ኦፍ ኤ ትሩዝ ኤንድ አንዲፋይልድ ብሎ ነው የገለጸው። ኮራፕት ያልሆነ
እንደው ፐርፌክት የሆነ ፍሎውለስ የሆነ ፒዩር የሆነ ኢማኩሌት የሆነ ብሎ ነው የገለጸው። ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው ወይም በመቅደሱ ኖረች። የእግዚአብሔር ሙሽራ እናት እንበላ አበሳ በተአቅቡ ኖረች። በተአቅቡ ነው የኖረችው። አቀባ ነው የኛ ትምህርት። ዮሐንስ ዘደማስቆም እንደዛ የተናገረው። ስለዚህ ከአባቶች እመቤታችን ቅድስት ድንግል ማርያም ያልወደቀ የአዳም ስጋ ያልያዘች ብሎ የተናገረ የለም አይባል። ይሄ ሁሉ ያለ ጎርጎሪዎስ ምን ይበል? የ3 ዓመት ጉልዘው የነበረው ገባሬ መንክራት ወንደር ወርከር እኮ ነው። ገባሬ መንክራት ቅዱስ ጎርጎሪዎስ እመቤታችን ቅድመ ብስራት እኮ ነው የሚለው። ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። እርሷ ከወርቅ የጠራ አካል ነበራት። ኤፍሬም ሶራይ ደግሞ ሔዋንና እመቤታችን ከውሳኔያቸው በፊት ሔዋን ዕፀ በለስ ከመብላቷ በፊት እመቤታችን ይኩን ከማለቷ በፊት ፍጹም እኩል ነበሩ። ያ ማለት የእመቤታችን ሰውነት ሔዋን ከመበደሏ በፊት የነበረው ሰውነት ነው። ንጽሐ ጥባ ያላደፈበት ነው የሚለው። ቴዎዶጦስ ምን አለ? ቴዎዶጦስ የ5 ዓመት ዘመን አባት እመቤታችን በሴት ባህሪ ተፈጥራለች፣ ሆኖም በሴቶች መርገመ ኃጢአት ሱታፌ የላትም። ፎርክሎስ ምን አለ? እመቤታችን እንበላ አበሳ ተፈጥራለች ያለ አበሳ። ሳይሮስ ምን አለ? ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንን ከአደፍ ጉድፍ ነጻ ነበረች። ይሄ ወለታ ጽድቅ ነው። ገበያ ላይ ያለ መጽሐፍ ነው፣ ማንበብ ነው። አወዛጋቢም አይደለም ይሄናል በእውነቱ። ስለዚህ ስለተገኘ ነው። አለቀ። ቁልፍ ነው ያደረጉት አባቶች። በቃ እመቤታችን ምን ሆነ? ተገኘ፣ ነጽቶ ተገኘ። ምን አግኝቶት የነበረውን ብልየት። የኛ ቤተክርስቲያንም ከዚህ በፊት እንደተናገርኩት በዚህ መጽሐፏ ላይ እመቤታችን ቅድስት ድንግል ማርያም ርሳት የሚባል ነገር በደል የሚባል ነገር ፈጽሞ እንዳላገኛት በስፋት ተናግረዋል። ምንም ጥያቄ የለውም። እዚህ በአቋም ደረጃ ገልጻለች። እዚህ ገጽ 2 ላይ እንደውም ይሄ መጽሐፍ በምን መንገድ እንዳዘጋጀችው አባ ማቲያስ ቅዱስነታቸው ሲያብራሩት ምንድን ያሉት? ይህም መመራመር የእውቀት ጥማት ለማርካት የሚደረግ ጥረት ብቻ ሳይሆን የትውልድ ግዴታና መንፈሳዊ ተልእኮም ጭምር ነው። ይልቁንም ምዕመኑ ሕዝባችን እምነቱን ጠንቅቆ የማወቅ ሃይማኖቱን ከቢጽ አሳባን የመከላከልና ልጆቹን የማስተማር ኃላፊነት አለበት። ይህ በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበ መጽሐፍ ዓላማው ይህን ይላል። መቼ ታየው ማለት ነው? በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበ መጽሐፍ ዓላማው ይሄ መጽሐፍ እንደዛ ፈጽሞ ማለት እንግዲህ የግዳ። ስለዚህ ካሁን በኋላ ሰው መቼስ ያንን አይታችሁታል። መጽሐፈ ሚስጥር ላይ ምን እንደሚል አሳይቻችኋለሁ። ደጋግሜ የህሩይንም አሳይቻለሁ፣ የዛንም አይቻለሁ። ደጋግማችሁ ታነቡት በጣም ግሩም የሆነ ነገር ታገኛላችሁ ማለት ነው ከዛ መጽሐፍ ላይ። ከዛ እዚህ መጽሐፍ ላይ ያው ሁላችሁ እንደምታውቁት ገጽ 49 ላይ ምን ብሎ አባቶቻችን የገለጹት ቅድስናዋን አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ድንግል ማርያም ከአዳም ዘር የተላለፈ ኃጢአት በዘር እንደማይታለፍ እናውቃለን። ጥንተ አብሶ ያላገኛት መርገመ ስጋ መርገመ ነፍስ የሌለባት ገና ከመወለዱ አስቀድሞ ነው የሚለው። በአምላክ ሕሊና ታስባ ትኖር የነበረች በሰው ልማድና ጠባይ ከሚደርሰው ስጋዊ ሐሳብና ፈቃድ ሁሉ የተጠበቀች ከተለዩ የተለየች ንጽሕት ቅድስተ ቅዱሳን ናት። ከዛ ያው ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ይላል። እንታችን ጸጋ የሞላባት ናት። በቅዱሳን መላእክት አንደበት በቅዱሳን ትመሰገናለች። አሁን ለምሳሌ አዳም ከመውደቁ ፊት ምን ነበረው? ጸጋ እግዚአብሔር። ከወደቀ በኋላስ ጸጋው ተገፈፈ። ከዛስ ጸጋው ተመለሰ። ክርስቶስን ልበሱት ይል ተመልከቱ። ከመውደቁ ፊት የአዳም ሰውነት ምን ነበረው? ጸጋ እግዚአብሔር ያለው። ዕፀ በለስ ሲበላ ጸጋው ተገፈፈ። ከዛስ ክርስቶስን ለበሰ። እመቤታችን ግን የአዳምን የወደቀ ስጋ ከያዘች መልአኩ ቅዱስ ገብርኤል ሲመጣ ጸጋዋ ተገፎ ነበር? አልተገፈም? አልነበረም። ጸጋዋ አልተገፈፈም። የተገፈፈ ጸጋ የላትም እመቤታችን። ለዚህ እኮ ነው ጸጋ የሞላብሽ ወይ ኦ ምልዕተ ጸጋ። ለዚህ ነው እዚህ ጋር የሊቃውንት ጉባኤ ምንድን ያለው? ምልዕተ ጸጋ ነው ያለው።
አዳም በገነት እያለ ነበረ እንጂ ምልዕተ ጸጋ ከገነት ከተባረረ በኋላ የወደቀ አዳም ጸጋ ሞልቶበታል። ጸጋው እኮ ተገፈፈ። ባህሉ ያልተቀየረም ግን እግዚአብሔር ጸጋ ተቀራቀው። እመቤታችንስ ጸጋ የሞላብሽ ወይ ደስ ይበልሽ ነው ያላት። ጸጋ ሊሞላብሽ አይደለም ያላት። ይሄው ጸጋ ሊሰጥሽ ነው ማላላት። ጸጋ የሞላብሽ ወይ ነው ያላት። ምልዕተ ጸጋ ነው ያላት። የአዳም የሰው ልጆች ባህሪ በሙሉ ግን ምን ሆነ ነበር? የእግዚአብሔር ጸጋ ተገፎ ነበር። እስቲ እንጠይቅ። እንዴት ከአዳም ዘር የተገኘች የሐና የኢያቄም ልጅ ሆና ሳለ የሰው ልጆች ሁሉ ጸጋቸው ተገፎ ሳለ እንዴት የእመቤታችን ጸጋ በተለየ ሁኔታ እንዴት ጸጋው ሳይገፈፍ እንዴት ቀረ? የሰው ዘር አይደለችም እንዴ? አሁን እመቤታችን መርገመ ሥጋ መርገመ ነፍስ የለባት ማለት በዚህ ንግግር መርገመ ሥጋ መርገመ ነፍስ የለባት። አዳምስ መርገም አለበት። የአዳም ዘር ሆና መርገም ካለበት አዳም ተገኝታ እንዴት መርገም የሌለባት እናታችን እንዴት ሆነች? ልክ አሁን አንዳንዶቻችን እንደምናነሳው ማለት ነው። የጎሰቆለ አዳም ልጅ ከሆነችና የግድ እመቤታችን የጎሰቆለች ከሆነች ላቲ ስብሐት ክብር ይግባትና የጎሰቆለ የአዳምን ያ የወደቀውን የአዳምን ሥጋ እመቤታችን ካላት ለዚህ መነሻው የአዳም ሥጋ የጎሰቆለ ነው። ስለዚህ እመቤታችንም የአዳም ዘር ስለሆነች ከየትም ልትመጣ አትችልም ካልን አዳም እኮ መርገም አለበት። እንዴት ከተረገመ አዳም መርገመ ሥጋ መርገመ ነፍስ የሌለባት ድንግል ማርያም እንዴት ተገኘች? ሌላ የአዳም ዘር ሆኖ አይደለም። ሌላ ኢያቄምና ሐና ሆኖ አይደለም። ሌላ ሔዋን የለችም። ስለዚህ እመቤታችን ከእናቷ ማህፀን ጀምሮ የጠበቃት መንፈስ ነው የሚለው። ከእናቷ ማህፀን ነው የሚለው። አባ ጊዮርጊስ ዘጋስጫ እሁድ አርጋኖን ላይ ከእናቷ ማህፀን ጀምሮ ጠበቃት ነው የሚለው። መጀመሪያውን ምን የለባት ማለት መርገመ ሥጋ መርገመ ነፍስ የለባት። እሺ ከዚህ ጋር በተያያዘ ደግሞ ያዕቆብ ዘስሩግ እኮ በቅዳሴው ላይ አነጻት ይላል። እሱንስ እንዴት እናየዋለን? ያዕቆብ ዘስሩግ በቅዳሴው ላይ እመቤታችን አነጻት ይላል። ስለዚህ አነጻት ካል ደግሞ እናንተ እንዴት በዛ መንገድ ትገልጹታላችሁ? የቅዱሱን ንግግር እንዴት ታዩታላችሁ የሚል ነው። መቼስ ያው እንደምናውቀው የቤተክርስቲያናችን ትምህርት በጣም ግሩም ከሚሆንባቸው መንገዶች አንዱ የሆነች ቃል ስናገኝ ሮጠንኛ የግል ትርጉማችን አንሰጥም። ቤተክርስቲያናችን ብላ ተረጉመዋለች፣ ቤተክርስቲያናችን ምንድነው የምትተረጉመው፣ ምን ብላ ተፈተዋለች ሚለው እናያለን። ይሄው ያዕቆብ ዘስሩግ ቅዳሴ ላይ ያዕቆብ ዘስሩግ ቅዳሴ ነውና ቁጥር 21 ላይ እንደዚህ የሚል ቃል እናገኛለን። 21 ላይ ከአብ የማይለይ ረጅም ፈትል ሰማይና ምድርን የፈጠር በፈቃድ ከሰማይ ወረድ የድንግል ማህፀን ወሰነ የድሆች ልጅ ስትንሽ ብላቴና ገሊላዊት አቀፈች ካለ በኋላ ነፍሷን አከበር ስጋዋን አነጻ አጸናሃት በአንተ አልደነገጠችም ይላል። አሁን እዚህ ጋር ተመልከቱ። ነፍሷን አከበር ካለ በኋላ ስጋዋን ይላል አነጻ አጸናሃት በአንተ አልደነገጠችም ይላል። አሁን ስጋዋን አነጻሃት የሚለው ይላል ተርጓሚያችን። የግል ፍቻችን እንዳይመስል እኔው መጽሐፋችን ያው ያለ ቅዳሴ አንድምታችን መጽሐፈ ቅዳሴያችን ይሄ ነው። አሁን አነጻሃት የሚለው ምን ብሎ እንደሚፈታው ተርጓሚያችን እንመልከተው። ገጽ 435 ላይ ታገኙታላችሁ። መጽሐፉ ላላችሁ ሰዎች ማለት ነው። 435 ላይ ያዕቆብ ዘስሩግን እንዴት አድርገው አባቶቻችን እንዳመሰጥሩት ይኸውና ገጽ 435 ያዕቆብ ዘስሩግ ቅዳሴ አጽናእካ ይላል። አጸናሃት ወኢደንገጸት ብከ በአንተ አልደነገጠችም። ነፍሳ ቀደስከ ወስጋሃ አንጻሕከ የሚለውን በነፍስ በስጋ አነጻሃት ይልና ሀተታ ጥንቱኑ ንጽሕት አይደለችምን? ከምን አነጻት ቢሉ እንዳይቀርባት ከለከላት ሲል ነው። ይኸው ዘጋው በቃ። ጥንቱን ንጽሕት አለች አነጻት የሚለውን ቃል አይተን ይኸው አነጻት እኮ ይላል እኮ ቅዳሴ ያገው። ይኸው ትርጓሜያችን ተመልከቱት። ሀተታ ይልና በነፍስ ስጋ አነጻት ካለ በኋላ ጥንቱን ንጽሕት አይደለች መጀመሪያስ ንጽሕት አይደለች እንዴ? ከምንድን ያነጻት ቢሉ ይላል እንዳይቀርባት ከለከላት ሲል ነው። አያችሁ አቀባ ገጽ 435 ቅዳሴ ያዕቆብ ዘስሩግ ከራሱ የሚናገር ራሱ አቀባ ብሎ ነው የሚናገረው። ኩልል ያለ ትምህርት ነው ቤተክርስቲያናችን። እዚህ አነጻ የሚለው ቃል ምን ማለት ነው?
ቀደሰ፣ አነጻ ማለት እመቤታችን የጎደለውን ትሙላልህን፣ የጠመመውን ታቅናልህን፣ የራቀውን ታቅርብልህን፣ የታመሙትን ትፈውስልህን፣ ያዘኑትን ታረጋጋልህን፣ የተቸገሩትን ሁሉ ነፃ ታደርግልህን።